ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ የሚጥሉትን አዲስ ታሪፍ ወደ 15% ከፍ ሊያደርጉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ጠቅላይ ፍርድ ቤት ውሳኔ በመቃወም ከሌላ ሀገር የሚገቡ ምርቶች ላይ የ15% ታሪፍ እንደሚጥሉ ተናገሩ። ትራምፕ አርብ ዕለት የጣሏቸውን ታሪፎች ወደ አሜሪካ በሚገቡ ማንኛውም ምርቶች ላይ በ10% ቀረጥ እንደሚተኩ ተናግረው ነበረ። ነገር ግን ቅዳሜ ዕለት ይህ ፈጽሞ ጥቅም ላይ ያልዋለ የሀገሪቱ የንግድ ሕግ በሚፈቅደው መሰረት በከፍተኛ መጠን እንደሚጨምር በትሩዝ ሶሻል ገጻቸው ላይ አስታውቀዋል። ይህ ሕግ እነዚህ አዳዲስ ታሪፎች አስተዳደሩ የኮንግረሱን ይሁንታ ከመጠየቁ በፊት ለ5 ወራት ያህል በስራ ላይ ማቆየት ያስችላቸዋል። የ10% ታሪፍ ከማክሰኞ አውሮፓውያን አቆጣጠር ከየካቲት 24 እስከ 2026 ጀምሮ ተግባራዊ እንዲሆን ተወስኗል። አሁን የተጨመረው የ15% ታክስ ከመቼም ጀምሮ ተግባራዊ እንደሚሆን ግልጽ አይደለም። ቢቢሲ በጉዳዩ ላይ ዋይት ሀውስን ማብራሪያ ቢጠይቅም ምላሽ አላገኘም። አዲሱ የ15% የግብር ተመን አውሮፓውያን አቆጣጠር በ1974 በወጣው የሀገሪቱ የንግድ ሕግ አንቀጽ 122 መሰረት ጊዜያዊ መፍትሄ ሲሆን ከአሜሪካ ጋር የ10% ታሪፍ የተሰማው እንደ ዩኬ እና አውስትራሊያ ካሉ ሀገሮች ጥያቄ ያስነሳል። ትራምፕ በማህበራዊ ሚዲያ ልጥፋቸው ላይ እንዳሉት አስተዳደራቸው የቀረጥ ጭማሪ ለማድረግ ውሳኔ ላይ የደረሰው የጠቅላይ ፍርድ ቤት ባወጣው አሰቃቂ፣ በደንብ ያልተጻፈ እና እጅግ በጣም ጸረ አሜሪካዊ ውሳኔ ላይ ግምገማ ካደረገ በኋላ ነው። የጠቅላይ ፍርድ ቤቱ ዳኞች ውሳኔው የተላለፈው 6-3 በሆነ አብላጫ ድምፅ ነው። ትራምፕ እንደ አውሮፓውያን አቆጣጠር በ1977 የወጣውን ሕግ ተግባራዊ ለማድረግ ስልጣናቸውን ያለአግባብ ተጠቅመዋል ሲሉም ኮንኗል። በቅርብ ጊዜ የወጣ የመንግስት መረጃ እንደሚያሳየው አሜሪካ በአዲሱ ታሪፍ መሰረት እስካሁን ድረስ ቢያንስ $130 ቢሊዮን ገቢ ሰብስባለች። ትራምፕ ውሳኔውን ተከትሎ ወዲያውኑ በአንዳንድ የፍርድ ቤት አባላት እንደሚያፍሩና የንግድ ፖሊሲያቸውን ውድቅ ያደረጉትን ዳኞች ሞኞች ሲሉም ጠርተዋቸዋል። የታሪፍ ቅነሳ ውሳኔን ውድቅ ለማድረግ የተወሰኑ 3 ሊበራል ዳኞች በጆርጅ ደብሊው ቡሽ የተመረጡ ወግ አጥባቂ ዋና ዳኛ ጆን ሮበርትስ እና በትራምፕ የተመረጡ 2 ዳኞች ናቸው። 3 ወግ አጥባቂ ዳኞች ክላረንስ ቶማስ፣ ብሬት ካቫናው እና ሳሙኤል አልቶ ደግሞ ተቃውመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።